አዳምጥ። ያው እኔ በመጽሐፍ ነው ያወራሁት። ስዕል ኢቭን ስዕል አድነው አሁን ያጀማ ይሄ ስዕል ሙስሊም መንፈስ ሲመጡ ያፍሩበታል፣ ግን ቤተክርስቲያን ይሰገድበታል። ለዚህ ስዕል ይሰገዳል። ስዕሉ ላይ ምን አለ ካላችሁ፣ ይሁ ስዕሉ ላይ ምን አለ? አምላኮች አሉ። የክርስቲያኖች አምላክ አሉ። ሶስቱ አምላክ አሉ። አንደኛው ታዝሏል፣ ሁለቱ ተቀምጧል። እዚህ ጋር ያልገባኝ ነገር እንዴት ብሎ ነው የምታመልኩ አምላክ የሚታዘለው? አምላክ ደካማ ይሆናል እንዴ? ለምን አይተህ ከሆነ ምንድን ነው የሚለው? ያው ሽማግሌዎች አገኘ። ሽማግሌዎች ደክመው በጥላ ስር አልፎ አገኘ። አምላክ ደካማ ይሆናል እንዴ? አምላክ እንዴት ብሎ ይደክመዋል? ይሄን ነው የምታመልኩት? ሙስሊሞችንም እንድናመልክ ይሄን ወደዚህ የምትጠሩን ደካማ እንድናመልክ? ያው የደከሙ ሽማግሌዎች ነው የደከሙ። ያው ቃል በቃል ደከሙ ሽማግሌዎች። አልጨረስኩም ያ ሐቢቢ፣ እያወራሁ አልጨረስኩም። እያወራሁ እኮ ነው እንዴ። ምን ነካ? እያወራሁ አልጨረስኩም ይባላል እንዴ? ስጨርስ እኮ ዝም እላለሁ። አሁን ይሄን ሁላ ማውራት ምን አስፈልገ? ጠይቀኝ። እሺ አምላክህ ታዝሏል? ደግሞ አምላክ አልኩህ እኮ አልታዘለም፣ ግን ስላሴ መገለጡን የሚያስረዳ ገድል ነው። ገድል የሚባለውን ነገር መረዳት ያለብህ ያልኩህ መጀመሪያ ማወቅ ያለብህ ያልኩህ ከዚህ ነው ሲጀመር ማለት ነው። ገድል የሚባለውን ነገር ማወቅ አለብህ። ላሳይክ አንድ በምልክት አግላ ሳይክ አዘላቸው ይላል እኮ ላሳይክ። ያው አንዱን አዝሎ ሄደ፣ መገለጡን የሚያስረዳ ነው። ሄደ እኮ ነው የሚለው። አዝሎ ሄደ፣ ታዘለ፣ አዘለ እኮ ነው የሚለው። እሺ አዘለ ነው ውሸት ነው? ውሸት ነው፣ አልቀበለው። አምላክ ታዘለ ነው የሚለው። እግዚአብሔር ታዘለ። ያው እግዚአብሔር ሽማግሌ ሰው አዘለው። ይሄን ቀድጄ ልጣለው? ምን ላድርገው? ከዛ የሚገርመው ነገር መጀመሪያ ታዘለው አንደኛው ነው። መጀመሪያ አንደኛው ታዘለ፣ ሁለቶቹ ይቀራሉ። ከዛ ይሄኛው ምን አለ? በቃኝ ተመለስና እነዚህን ደግሞ አምጣልኝ ጓደኞች። ምን መሰለህ? ኧረ ቆይ አንዴ። እሺ ምን መሰለህ? አሁንሽ ይሄ ቦታ ስላሴ መገለጡን አስረግጦ የሚያስረዳ ለአማንያን እንዲያምኑበት የሚያስረዳ ገድል ነው። ገባ እንጂ ዝም ብለህ አንተ ሙስሊም ሆነ ይሄንን ገድል ትረዷለህ። እንኳን ገድል መጽሐፍ ቅዱስም አትረዱትም ማለት አትረዱትም። ማንበብንም ላይ ምናምን አይደለም። በሌላ ልትፈታው ትችላለህ። እንደሚት ለካ ሐቢቢ ፕሊስ እባክህ፣ ለምን የዳገምክ ነው ያለው? እሺ በቃ እኛ አይገባንም። ስለዚህ አንተ የገባህ አስረዳና እንዲገባን። ቀጥሎ አንተ አይገባህም። በቃ እኔን ተወኝና እሺ፣ ለሚያዳምጥ 1400 ሰው አስረዳቸው ለነሱ ቃል በቃል አዝሎ ሄደ እኮ ነው የሚል ቀድጄ ጣለው። ይሄን አዝሎ ሄደ ማማት ነው። ያው እዚህ ጋርም ደግሞ ሁለት በዛ ተቶ ሁለቱም ሽማግሌ አንዱን አዝሎ ሽማግሌ ወዳለበት አደረሰ ይላል። ሶስቱም ታዝለዋል። ኢቭን ፎቶ አላቸው፣ ሲታዘቡ ፎቶ ተነስተዋል። ያው አላቸው ፎቶ ሲታዘሉ አምላኮች። ርዕሱ ተመልከቱ። ጻድቁ አቡነ ገብረ መንፈስ ቅዱስ ስሉስ ቅዱስን ያው እነዚህን ማለት ነው እነዚህን ስሉስ ቅዱስን በዝቋላ ገዳም አንዳንድ ምዕራፍ እንዳዘሏቸው አምላክ ታዝሏል ይላል። የሚታዘል አምላክ እንዴት ነው መገለጡን የሚያስረዳ ገድል ነው እያልኩህ እኮ ነው። መታዘላቸው እንዴት ለምንድን ነው ያዘላቸው? እርግጠኛ አድርጎ የሚያስረዳ ገድል ነው። ወንድም ምን ሆነሃል? ከዚህ በላይ ሌላ መልስ የለም። በቃ አልኩ። ዮሐንስ እናመሰግናለን። በቃ መልሱ አያችሁ አይደለ? በቃ የሚመስለው ስላሴ እንትን ስለማትለው ምንም እንትን አይልም ነው ሴንስ አይሰጥም። አንተ ዮሐንስ በቃ ፕሊስ መልሱን ሰማ አይደል እንዴ? ስለዚህ አትዳግምብን። ዋናው አምላኮች እንደታዘሉ ማመንህ ነው። ያ ጀማዓተል ኸይር በዚህም ገባ በዚህም ወጣ፣ ዋናው አምላክ ታዝሏል ነው። የሚታዘል ሽማግሌ አምላክ ሊሆን አይችልም። ለምን? መጽሐፍ ውስጥ ተመልከቱ ምን እንደሚል። ከዚያ ተነስቶ በመንገድም 3 ሽማግሌዎች ደክመው አገኘ ይላል። 3 ሽማግሌዎች ናቸው። አምላክ እንዴት ብሎ ሽማግሌ ይባላል? አምላክ እንዴት ይታዘላል? ይሄን መልሱ። ያው ስሉስ ቅዱስ አምላኮቻቸው ናቸው። ይሄ ነው ጥያቄያችን። እሺ በላይ ዘለቀ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሐቢቢ ዛሬ ለክርስቲያን ስለሆነ ኢንሻአላህ ትገባለህ በኋላ። እሺ ባረከላሁ ፊክ። እሺ እፎይታ ሰላም ብያለሁ። እፎይታ ይሰማሃል ወገናችን? አለ አልሐምዱሊላህ ሰላም ነው ወገናችን። ከየት ቤተ እምነት ነህ? ክርስቲያን ነህ? እሺ ኦርቶዶክስ ጴንጤ? ኦርቶዶክስ ክርስቲያን።
እሺ ኦርቶዶክስ አምላኮች ያንተ አይሰማም፣ ያንተ አይሰማም። በኋላ ታወራለህ፣ አይሰማም ድምፅህ። እሺ በማርያም ሰላም ብያለሁ። ሰላም ነው ሰላሙን አላምን ትለዋል። ወገናችን እንዴት ነህ? አለው። እግዚአብሔር ይመስገን። ደህና ነህ? አለ የምታመልኩ አምላክ ይታዘላል? መንፈስ መንፈስ ነው። ቆም በል። ምን ነው? ምን አስበህ ነው? አንተ እኮ ማታመጣው ጉድ የለም። መንፈስ ናቸው። አይ አንተን መንፈስ ያልሁ ነው እኔ መንፈስ ነኝ ሳይሆን አሁን እናንተ አንድ ነገር እንትን ካለ ቢስቢላ ማሻ ለምትሉት እኔ ደግሞ አንድ ነገር አስደንጋጭ ነገር ከሰማሁ መንፈስ ወግቻለሁ። በስመ አብ መንፈስ እግዚአብሔርም እኮ መንፈስ ነው። መጽሐፍ ቅዱስ ላይ ኢየሱስ ምን አለ? እግዚአብሔር መንፈስ ነው አለ እኮ። በመንፈስ ቅዱስ ስም ወግቻለሁ ማለት ነው። በመንፈስ ቅዱስ ወጋኸኝ? አዎ እንደዛ ነገር። መንፈስ ቅዱስ እኮ የሚወጋው እኮ አማንያንን እኮ ነው። ከሃዲያን እኮ አይወጋም። ከሃዲን ይወጋል እንዴ በእናንተ? ሰይጣንን ይወጋል። አዎ መንፈስ ቅዱስ። አዎ እስኪ ማስረጃ በቃ እሱ ባህል እንመጣበታለን። እሺ በማርያም አምላክ ይታዘላል? ያ እንትን ላይ አለ። እሱን ልታመጣ ነው። በቃ ልቀይርልህና እሺ አምላክህ እንደ ቆሎ ይበላል? እንደ ባቂላ ይበላል? አምላክ ይበላል? እሱ ደግሞ ምን ላይ ነበር? እሱንም አንብቤያለሁ። ማሻአላህ አንተ በጣም ብዙ አንብበሃል። እሺ ካነበብክ አምላክ ይበላል? የቤተ ክርስቲያን መጽሐፍቶች እሱ እኮ እነሱ እኮ አባቶች ያስተምሩ እንጂ እኮ አንተ ካስተማርከኝ አይገባኝም። እኔ በቃ እንደዛ ከሆነ ምን ነግ መሰለህ አምላክህ እንደ ባቄላ ተበላ ይላልና እሱን ላሳይህና ለምን እንደተበላ አንተ ደግሞ ታስረዳኛለህ። ይገርምሃል። እነዚህ ያቸው እዚህ ጋር ያሉት እንትኖች እንደ ባቄላ የተበሉት ዘራብሩክ ነው የበላቸውና ለምንድን ነው አምላክ የበላው? እቺ መጽሐፍ እኮ ለማወቅ እቺ መጽሐፍ የሚያውቁ ሰዎች መጠየቅ ነው አስፈላጊ። አንተ አታውቅም? እኔ እነዚህ ቤተክርስቲያን ውስጥ ያሉ መጽሐፎችን ድሮ ተምሬ ነበረ ይቻል ረስተሃቸዋል። ስለዚህ አንተ የምታመልከው አምላክ ምን እንደሆነ አታውቅም ማለት ነው። እንደ በቃ እንደሚበላ እንደሚታዘል አታውቅም ማለት ነው። እነዛ እኮ ነገር እኮ ይመረስል እነሱ ለማወቅ መጀመሪያ ርዕሱ ምንድነው ብሎ ስለ ገድላን ለማወቅ አለብህ። እነሱን ካወቅኩ ካመንክበት ነው የሚገባው እንጂ ሳት ተረዳለህ። አሁን ጥያቄ ሆነባቸው ይሄን ፓርት አንብበው እስኪ አንዴ ምንድን ነው የሚለው? ለካ አንተ ማንበብ የምትችል ልጅ ነህ አይደለ? በማርያም ባለፈው ፊደል አስቆጠርኩህ አይደለ? አዎ እኔ እኮ ፊደል የተማርኩ ያለ አንተ ትጠይቀኛለህ እንዴ? ማይ ባድ ሶሪ ሀቢቢ ሶሪ። በማርያም ማለት ጀማ ከትናንት ወዲያ ጀምሮ በየቀኑ እየመጣ ፊደል የምናስተምረው እና ትናንትና ማሻአላ ትንሽ ማንበብ ጀምሯል። ዛሬ ደግሞ በደንብ አድርገን እናስተምረዋለን። በማርያም ምን ላይ ደርሰህ ነበረ? አሁን ጨርሰህ ጉረት ወይ ፕሮፋይልን ቀይር። እፎይ ያደረገው ልጅ እዚህ ጋር ምን ያ ወይ ፕሮፋይልን ቀይር ወይ ውጣ ወይ ችግር የሚቀመጥ በኋላ ከነጥርስ ነው ይቀመጥ። ቀብረነዋል። እንትን ነው የዝክር ፎቶ ነው፣ ችግር የለውም ሀቢቢ። የዝክር ፎቶ ሰው ሲሞት እኮ ዝክር ላይ ፎቶ ይደረጋልና ማስታወሻ ነው ይዞ የመጣው እንደተሰለ እፎይ ሞቷል እንዴ? አንተና ዴራ ለቤሬ ስለገባው አለ ድምጽ ይቋረጣል። ኢምራን ወለ ድምጽ ይቋረጣል። ኔትወርክ አሰራ ጫካ ላይ ሆነ ነው እንዴ? መንፈስ ይው እፎይ ፕሮፋይል ያደረገው ሰውዬው ወይ ኔትወርክ አሰራ አይሰማም እንዴ? ወይ እንትና የሚታል አይሰማም። መንፈስ ወቅቱ የሚታጋ እንዴ? መንፈስ ወቅቶብህ የሚታል በማርያም ቤት ይምራ ወይ እሱ በኋላ ያወራል። አሁን ከነዚህ ሁሉ ለማስታወሻ ፎቶ ይቀመጥና በኋላ እናወራዋለን። አሁን አንተ ነገር ነው የሚቀጥለው። አሁን ጨርሰሃል፣ ተምረህ አይደለ? ባለፈው አስተምሬሃለሁ። ረፍቻለሁ። በእናትህ ማሻአላ እየገባህ ነው። ሙዚ እንዴ ነው የሚባለው? እስኪ እቺን ደግሞ እናንበብ። አንበባት ስምንት የምትለው እዚህ ጋር
እስኪ አና እቺ ሞክራት። እሺ፣ እና ቀጥል። እንትን እያለፈ ፕሌን እያለፈ ስለሆነ እሺ ላንብብልህ። በቃ ይኸውማ ዘርአ ብሩክ አለ በሥላሴ ስም የተሰራች ቤተ ክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎች ባገኘ ጊዜ ደስ አለው። ይሄ አምላክ ይሄ ጻድቁ ሰው ምን አገኘ? መንገድ ላይ ባቄላ አገኘ። ክብ ክብ ባቄላዎች አገኘና ዋጣቸው። ተመከተ። ባገኛቸውም ጊዜ አንስቶ ዋጣቸው። 3ቱም ዕንቁዎች በሆዱ 3 ቀን ቆዩ አለ። ስለዚህ ይሄ ጻድቅ ምን በላ? ባቄላ በላ። የበላቸው ባቄላ ምንድናቸው? ካንደማ ባቄላዎቹ ምን እንደሆኑ እኒህ የዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁ እንዳልሆኑ አወቀ። እነዚያ 3ቱ ዕንቁዎች የተባሉት 3ቱ አካል ሥላሴ ኧረ በማርያም እየሰማ ነው። የተበሉት ባቄላዎቹ ማን ናቸው? እነዚህ ናቸው፣ ሥላሴዎች ናቸው። ያው ሥላሴ ነው እዚህ ጋር አጋዕዝተ ዓለም ሥላሴ ተበሉ። ያው ዋጣቸው ይላል። ዋጣቸው አምላክህ ይዋጣል እንዴ? የሱ ሆድ ውስጥ ናቸው ማለት ነው። አሁንም ተውጧል ማለት ነው እነሱ። ከዛ በኋላማ እንግዲህ ወጥቶ ይሆናል። ለምን ኢየሱስ ምን አለ? በሆዴ በአፌ ገባ በእንትን ይወጣል አለ እኮ አይደለ? ዳሪ ሆኖ ይወጣል አለ ኢየሱስ ወንጌል ላይ እና በቂት ማቴዎስ ወንጌል ላይ አለ። ኧረ ኢምራን ኧረ አይባልም። ተው ወላሂ መጽሐፉ ነው። ኢየሱስ እኮ ነው። ኢየሱስ ምን አለ? በአፌ ገባ እንደሚወጣ ወይም እንዲህ አለ። ማቴዎስ ወንጌል ላይ አለ። አየው ለአንተም እኮ ኃጢአት አይደለም። ምክንያቱም ስላላወቅበት አለማወቅ ኃጢአት አይደለም። እኔም ደግሞ ስለማላውቅበት አልፈርድም። ታዲያ አምላኮች ለምንድን ነው እንደ ባቄላ የሚበሉት? ያልገባኝ ነገር እኮ እሱ ነው። አምላክ እንደ ባቄላ ይበላል? ስለዚህ አንተ ተበሉ ያልክ እኮ ነው። አዎ ተበሉ። ያው ዋጣቸው እኮ ይላል። ተዋጡ። ታዲያ ሌላ ቦታ ሲነበብስ ወጡ እኮ ብያለሁ ቅድም። በኋላ እኮ በሆዱ ውስጥ ይኸውማ እዚህ ጋር ምንድን ነው 3ቱ ዕንቁዎች ሥላሴ በሆዱ ገብተው ብዙ ቀን የቆዩ ሥላሴዎች 3 ቀን የቆዩት ሆድ ውስጥ 3 ቀን ቆይተዋል። ሆድ ውስጥ ተቀምጠው አምላኮች። አምላክ 3 ቀን ተቀመጠ። የሰው ጨጓራ ውስጥ ማለት ነው። የሰው ከርስ ውስጥ ተቀመጠ አምላክ። አሁን እንደ ባቄላ የሚበላ አምላክ፣ እንደ ስዕል የሚሳል በኋላም ደግሞ የሚታዘል አምላክ እንዴት ነው አምላክ የሚሆነው? ወገኖቻችን እባካችሁ ንቁ። ያው በማስረጃ ያሳየናቸው ያለ ነው። ተመልከቱ እዚህ ጋር ያው እዚህ ጋር አምላኮቻችሁ ታዘሉ። ይገርማችኋል። ያዘላቸውም ደግሞ ራቁት ያለ ሰው ነውና ይሄ ነገር ለአእምሮ ይከብዳል። ምን ትላለህ በማርያም? በሚ አለ ኢምራን ይቆራርጣል። አሁንም ይቆራርጣል ኔትወርኬ ምናልባት በደንብ አሁን በደንብ ይሰማል። በደንብ ከሆነ እኔ ኔትወርኩ በቃ አስቸግር ማለት ነው። ይሰማል ኢምራን? ይሰማል። አብኪ ያስቀጥለው አንዴ። እፎይታ አለ? ይሰማል? ያው ይሰማኛል። ያንተንም ይሰማኛል። እሺ ቀጥል። አንተም ትሰማለህ። ቀጥል። መልስ ልመልስ ከሆነ መቀጠል ትችላለህ። እሺ አመሰግናለሁ። ያ ወንድማችን ኢምራን እንግዲህ ብዙ ጊዜ ገድላትን ይጠቅሳል። ተወናሱን ገድላትን እንደ ማስረጃ አድርጎ ቆይ አድምጠኝ ሁለት ነገር ነው። አድምጠኝ። ስለ ገድል ሳትረዳ ዝም ብለህ ቆይ አንዴ ተረጋጋ። ስለ ሁለት ነገር ነው የምናወራው። አንደኛ እንደ ቆሎ ወይም እንደ ባቄላ ላይክ እንደ ንፍሮ የተበላውን አምላክ ወይ ደግሞ የታዘለውን አምላክ ከሁለቱ ውጭ አይደለም። ስለዚህ አሁን አንተ ስለ ገድል ለማስረዳት ምናምን ከሆነ እንደው አንተም ጉንጭ ማልፋት ይሆንብሃል፣ እኛም ጆሮአችንን ዝም ብለን ማፍሰስ አይሆንብን። ብዙ ያን ያህል የምንጠቀምበት አይሆንም። አሁን ጉዳዩ እንደ ባቄላ ተበልተዋል ስለተባሉት አምላክና ሁለተኛ ደግሞ ስለታዘሉት አምላክ ነው። ከሁለቱ የትኛውን ነው የምመልሰው አንተ? ኔትወርክ ሚዩት አድርጉት ያጀማ በቃ
ሚዩት አድርግ። እፎይ ታዬ ኔትወርክህን አይገባም። አስተካከል። ከይቅርታ አሁን ኔትወርክ አስቸጋሪ ነው። ኔትወርክህን አስተካከል። ፋልኮን ይቀጥል ወይም ትቀጥል። ኔትወርክ አይሰማም። ያንተ ፋልኮን አለህ ወይ አለሽ? እሺ ሌላ ሰው ካለ ኢምራን አስቀጥላቸው። በቃ ኢንሻአላህ እንትን የለቀቁትን ቪዲዮ ተመልከቱ። ያው አዲስ አካውንት ስለሆነ ይሄኛው አካውንት ትንሽ ያስቸግራል። ገፋ ገፋ አድርጉት እየገባችሁ ያጀማ። ቀጥል ኢምሩ። አይሰማም እንደ ኢምራን ብዙ ማውራት አልችልም። ያስቸግራል። ሁሉ በእርሱ ሆነ። ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ? እንዴት ነሽ? አለን አለን አልሐምዱሊላህ። የዛሬውን ደግሞ ሰምተሻል? ምን የዛሬውን አልሰማሽም? አልሰማሁም። ምንድን ኧረ ነው? አላ ብዙ ነገር አልፎሻል እኮ እንዴ። ምን መሰለሽ ዛሬ የተገኘው ደግሞ ዛሬ ምን ተገኘ? መጽሐፉ የእግዚአብሔር መጽሐፍ ሲነበብ የክርስትና መጽሐፍ ሲነበብ አምላኮች ታዝለው አረፉት። ታዝለው እርፍ አሉ። በቃ ታዘሉ። አምላክ እግዚአብሔር ታዘለ። እግዚአብሔር ታዘለ። ወላሂ የምር ይመስልሻል? ምን የምር ይመስልሻል ወይ እየተናገረው አምላክ ታዘለ አለ? እኔ እንኳን እንደነገጥኩኝ አይደለም አንቺ። እንዴት ታዘለ ማለት? የት አለ ማስረጃ? ይስጠን ማስረጃ ስጠን። ከመጀመሪያ ማለት ነው። ታዘለ ብቻ የሚል ሳይሆን ከመጀመሪያው። አይ ሲታዘሉ እኮ እንትን ነው ስዕል አድኖ ነው ያለው። ሁሉ በርሰን ሲታዘሉ ፎቶ ተነስተዋል አላቸው። ፎቶ አይደለም ስዕል አድኖ ለኛ እንዲገባኝ የተሰራ ነው። እዚህ ጋር ምንድን ነው? እዚህ ጋር ምን ይታይሻል? ምን ይታይሻል? ስዕል አለ። ኢምራን ይሰማል? አሁን ከኔ ጋር መቀጠል እንችላለን። አሁን ኔትወርክ ስዕል አድኖ አለ። እሺ ምንድን ነው ይሄ? ማን ነው የታዘለው? ገብረ መንፈስ ቅዱስ አለ። ማንን አዘለ? በምሳሌ የተሰራ ነው። ይሄ የተሳለ ነው። ማን ነው? ምሳሌውማ ምሳሌ ነው። እንጃ አታውቂም? እሺ ከስም ይላል ጻድቁ አቡነ ገብረ መንፈስ ቅዱስ ስሉስ ቅዱስን በዝቋላ ገዳም አንዳንድ ምዕራፍ እንዳዘሏቸው ማናቸው? ምን ቅዱስ ስሉስ ቅዱስ እነዚህ ናቸው። አዎ ቅዱስ ስሉስ አውቃለሁ። ቤት አብርሃም ቤት አባታችን አብርሃም የገቡ። አዎ ምን አደረጋቸው? እነሱ አዘላቸው ይላል። ታዘለ አምላክሽ አይደለም። ጻድቅ ከሆንክ በእኔ አደረ በእርሱ አደረ ማለት ነው። አዘለው እንጂ አዘሏቸው ይላል እኮ አታዩም? አዘሏቸው ይላል። አምላክሽ ታዘለ ሁሉ በርሱ። እንዴት ነው የምታዘላበት የምታመልኪው? እግዚአብሔር የኛ አምላክ መለኮት ነው፣ በሁሉ ያለ መንፈስ ቅዱስ። አንድ ደቂቃ ስጠኝማ። ቆይ እኔን እያደናገራችሁኝ ነው። እዚህ ጋር ሁሉ በእርሱ ሆነ የሚለው ነገር ታዘሉ የሚለው አብ ወልድ መንፈስ ቅዱስ ነው። የምር ነው አይደለም? ይሄ እኮ የገድላት ነው። በመጽሐፍ ቅዱስ ሄዱና የእግዚአብሔር አምላክነት ይወዳሉ። ቆይ ገድላትም ላይ ቢሆን የታዘሉት አብ ወልድ መንፈስ ቅዱስ ናቸው። እኔ ይህ መጽሐፍ አላውቀውም። እግዚአብሔር ይቅር ያድርግልኝ እንጂ እኮ ዝም ብለን መጽሐፉን እንድንኮንነው እንኳን ማለት ነው። አሁን እየታዘሉት እስቲ መጽሐፉ የሚለው አብ ወልድ መንፈስ ቅዱስ ነው ወይስ ስለ አበበችና ስለ ጎበና ነው የሚያወራው? ምን ትያለሽ? እግዚአብሔር መንፈስ መለኮት ነው። በቃ እኔም የማውቀው በመጽሐፍ ቅዱስ ነው። እና እሱ መለኮት ነው የታዘለው። ይሄ መጽሐፍ አላውቀውም። ከይቅርታ ጋር እንጂ እኔ አላነበብኩም። ካነበብኩ ይገባኛል። ምን አላነበብኩም። አቡበከር ይሰማል? አሁን ኔትወርክ ከተስተካከለ ቆይ ቀጥል እስቲ ኢምራን። ይሄ መጽሐፍ አይታወቅም እያለች ነው። እኔም እንደዛ አይደለም። አይታወቅም አላልኩም። እኔ አላውቀውም። እኔ በቃ እናንብበው። እዚህ ጋር እናንብበውና እግዚአብሔር አምላክሽ እንደታዘለና ሽማግሌ እንደሆነ አሳይሽማ አይደለ? ሁሉ በርሰውን በማስረጃ እሺ አይሻልም? ይነበብ። እሺ ችግር የለም። ምንድን ነው የሚለው መጀመሪያው?
እንደዚህ ያለ ሲጀምር እንደዚህ መጽሐፉ ምንድን ነው? መጽሐፉ ገድለ አቡነ ገብረ መንፈስ ቅዱስ ነው። ተአምራቱ በግዕዝና ተአምራት እኮ ነው የሚለው። ገድለ አቡነ ገብረ መንፈስ ቅዱስ ወተአምራቱ ወተአምራቱ በግዕዝና በአማርኛ ይላል። ተአምራቸውና ከዛ በኋላ ደግሞ ገድላቸው ነው። ገርምሻል። ያው ቤተክርስቲያናቸው ይሄ ነው። እሳቸው ደግሞ ያው እዚህ ጋር እሳቸው ልብስ የላቸው፣ ልብስ አይለብሱም፣ ራቆታቸውን ነው የሚሄዱት፣ ልብስ አይለብሱም። ከዛ ደግሞ ማህተማቸው ደግሞ እዚህ ጋር አለ። ያው ማህተማቸው እዚህ ጋር አለ። ያው መጽሐፉ አይሽው አይደለ? ቤት እንዲገዛ ነው። ይገርምሻል። አሁን እዚህ ጋር ምን ተፈጠረ? ይገርምሻል። ይሄ ራቁቱን የሚሄደው ጻድቁ አቡነ ገብረ መንፈስ ቅዱስ ታላቁ አባት ምን አደረጉ? አንብቢ። ማን ነው ራቆት ያለ? እዛ መጽሐፍ ላይ ላሳይሽ። አረ ምን አትሳደቡ፣ ዝም ብላችሁ ያው አባታችን ገብረ መንፈስ ቅዱስ እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ብዙ ዓመት ኖሮ ይላል። አየሽው? ልብስ ሳይለብስ ማለት ምን ማለት ነው? ልብስ የለብስ ራቆታቸው የሚሉት ማለት ነው። አንድ ሰው ልብስ ካለበሰ አይደለም፣ ራቆታቸው የሚል መቼም የለም። ልብስ አለ ከተባለ አንድ ሰው ምንድን ነው የሚባለው ሲተረጎም? አለው ልብስ አለው። ልብስ አለበሰ የሚላል ልብስ ሳይለብሱ ነበር። እሺ ቀጥል። አይዋ አሁን ስለዚህ ልብስ ሳይለብሱ የሚሄዱት ሰው የሚያደርጉ እስኪ አንብቢልኝ አንዴ። አምላክን ሊያዝዱ ነው። እስኪ አንብቢው። አባታችን ገብረ መንፈስ ቅዱስም ከዚያም ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክሞ በጥላ ስር አርፈው አገኘ። ያረፈበትም ተራራ እንደ ፀሐይ ያበራ ነበር። አባታችንንም አይቶ በልቦናው አስወራችኋለሁ ነው የሚለው፣ አስወራችኋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር የመጀመሪያው ምንድን ነው? ያው እዛው ላይ እኮ ነው፣ መሀል ላይ ስዕል ነው። አዎ በዚህ በግራ ያለ ከፍተህ በግራ ያለ በዚህ ግዕዝ ነው እንደ እሺ አማርኛ አድርግ ብለህ አትለፈን፣ አንድ ምዕራፍ ያህል አዝለህ ውሰደን እያሉ አስምተው ማለት ምንድን ነው? አሰምተው ተናገሩ። ተናገርሽ ሽማግሌዎቹ ምን አሉ? እዘለን እኝማ ሁሉ በርሰው እንደ አምላክ እንደ ሕፃን ልጅ እዘለን አሉ። እዘለን ተናገሩ። ከዛ ተመከቺ። ከዛ በኋላ ምንድን ነው የሚለው? ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸው ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችንን እህል ስለማትበላ ውሃም ስለማትጠጣ ይደክምሃልና ከዚህ አስቀምጠኝ አምላክ ነው የሚለው። አምላክ እዘለኝ ይላል። እሺ ቀጥሎሳ አባታችን በይ እግዚአብሔር መለኮት ነው። በቃ ታዘለሃ አምላክሽ ታዘለ። ያው ሽማግሌው አምላክ ታዘለ። ወላሂ ያው በሽበት አይደለም ለኛ ምሳሌ ይሄ የመምህራን ያውቃላችሁ። ለመምህራን ታላቆች ማለት ነው። አሁን ሁሉ በርስ ሆነ። እኔ ግራ የገባኝ እኮ ያው ለአንብባሽ አነበብኩ አይደለም ኢምራን ወንድሜ እናውራ። እኔ እኮ ለመመለስ ነው የመጣሁት። የትራት ነበረ ንገሪ። አላስወራም ማለሽ አሁን እንደ መሰለኝ ሁሉ በርስ ሆነ እናውራ ነው አይደለ? ቀድሜ የገባሁት ኢምራን ወንድሜ አስቸገረው። አሁን እሷ ጋር ጀመራን እኮ ዘለ ወደ አንተ እንመጣለን። ኔትወርክ አስቸገረ። ታወራለህ በኋላ ተራህን ጠብቅ። አናውርድህም። እሺ አታስብ። አሁን ሁሉ በርስ ሆነ አምላኬ ብለሽ የምታመልኪው እየታዘለ ነው ያለው። ያው ስዕልም አለው ሲታዘል ኢቭን በመጽሐፍ ብቻ ሳይሆን ስዕልም ይዘን የምናወራው ታዝሏል። የሚገርመው ነገር ደግሞ የደከመሽ እዩትማ፣ ቃል በቃል እኮ ነው። ያው የደከሙ ሽማግሌዎች ናቸው። የደከመ ሽማግሌ ለምን ታመልኪያለሽ? የሚታዘል እንደ ሕፃን ልጅ እዘለኝ ይላሉ ይላል። ይሄ እንዴት አምላክ ይሆናል? ተመለሺ።
ያው መራቁትን የሚሄድ ነው ያዘላቸው። ከዛ ሱብሃንአላህ ደግሞ የሚመስለው መሰላችሁ ምን አለ? ይሄኛው አምላክ ምን አለ? ባልንጀሮችን አምጣልኝ፣ ሌሎችን አምላኮች አዝለህ አምጣለው። እኔ እንዳዘልከኝ ሁለቱም ባልንጀሮች ላሳያችሁ ቃል በቃል እዩት። እዛው ላይ ያው ወዴት ሽማግሌውም ተመለስ ሄደህ ባልንጀሮችን ቃል በቃል ባልንጀሮችን አምጣቸው አለው ይላል። ወገኖቻችን አምላክ የምትሉት እኮ እየታዘለ ነው ያለው። ሁሉ በርስ ሆነ አይደለም። ይሄ በተላላኮች መምህራን የተጻፈ ነው እንጂ እኛ የምናምነው በመጽሐፍ ቅዱስ ነው። አንደኛ በመጽሐፍ ቅዱስ ነው ማለት ነው። ከዛ የቅዱሳንን ገድላት ታምራትም በቃ ይሄን እሺ ልለፈው በቃ ችግር የለም። አሁን ይሄን አይተሻል በቃ ዋናው ገብቶሻል፣ ውስጥሽ ያውቀዋል። አምላክሽ ተዝሎ አሁን ደግሞ ልንገርሽማ አምላክሽ ማለት ነው አስካሪ መጠጥ፣ ወይን፣ ጠላ፣ ጠጅ፣ እርጎ፣ ዳቦ፣ እንጀራ ይበላሉ። ሶስቱም አምላኮች እነዚህ ሶስቱም በሙሉ ምግብ ይበላሉ። ማርያምን ኃጢአት እንዳትገባ ወደ ገሃነም እንዳትገባ ዝም ደግሜ ልንገር ልቁጠራቸው በደንብ ቁጠሪ ነው ጋር ጠላ፣ ጠጅ፣ እርጎ፣ ማር፣ እንጀራ፣ ወጥ፣ ዳቦ ስንት ቆጠርሽ? 6 አይደለ? ማን ነው ያለው? መጽሐፋችሁ ላይ ላሳይሽ ማስረጃው። ማን ነው የጻፈው? እሺ መጽሐፍ ቅዱስ ላይም አለ፣ በሁለቱም ማሳይሻለሁ። እሺ አይደለም በመጽሐፍ ቅዱስ ሄድ ወላሂ ወጣልሽ ከመጽሐፍ ቅዱስ መጀመሪያ ግን በጥቅል ደረጃ አይደለም በመጽሐፍ ቅዱስ እንጂ ገድላት ቄሶች አሉ፣ መምህራን አሉ። እነሱ ገድል ሳይሆን ሰይፈ ስላሴ ነው። ገድል አይደለም መጽሐፍ። ሰይፈ ስላሴ የጸሎት መጽሐፍ ነው። እሺ ገድል አይደለም። አሁን እናንብበው። ቆይ አንዴ እስክሪፕቱ የት ናት? እናንብበው። ተመልከች። በስምንተኛው ቀን ትቆጥራለሽ። በስምንተኛው ቀን አጋዕዝተ ዓለም ስላሴ የአብርሃምን የልቦና ቆራጥነት የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። የክርስቲያኖች አምላክ አብርሃም ቤት መጡ። ከዛሳ መጡ። በዛ መጡ። ከመጡ በኋላ ነገር ተመልከች። አብርሃምም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ ለሳራ እንዲህ አላት፣ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ አንቺ ፈጥነሽ እንጀራ ቁጠሪ አንድ እንጀራ አቅርቢ ነው ያላት እንጂ አልበሉም። አሳይሻለሁ እንደበሉ አሳይሻለሁ። እንጀራ፣ ወጡን፣ ጥሩን ጠላ፣ 1 እንጀራ፣ 2 ወጥ፣ 3ኛ ጠላ፣ መልካሙን ጠጅም ተዘጋጀ። አስካሪው በደንብ የሚያሰከው ጠጅ መጣ። አምላክ ነው እንግዲህ አምላክ ጠጅ ሊጠጣ አዘጋጂ፣ እኔም የወይን ፍሪዳ አርዳለሁኝ አለ። በሬ አረደ። ስለዚህ ስንት ምግብ ቆጠርሽ? ቁጠሪ ምግብ ደግመሽ። እንጀራ አይደለም ስለ ምግብ ሳይሆን የት አለ በሉ የሚል አሳይሽ። ያው እስኪ አንብቢው። እስኪ ጠግቡ ድረስ በሉ ይላል። ያው እስኪ ጠግቡ ድረስ በሉ ጠጡ። ያው ማርያምን እንደዛ የሚል የለም። ኦሪት ዘዳግም ሄድና ኦሪት ዘዳግም ነው አይደለም፣ ኦሪት ዘጸአት ኦሪት ዘዳግም አለ ማለት ነው። እሺ አንቺ አንብቢ። ምንድን ነው የሚለው? እኔ አላውቅም። አንብቢ። ያው በመጽሐፍ ቅዱስ ሄድ። ይሄ የራሱ ከጽፈ መጽሐፍ ነው። አዎ የራሴ ነው። ስለዚህ የምታምኝበት ከሆነ እዚህ ጋር ማድረጉ ተመከቺ። እስኪ ጠግቡ ድረስ በሉ። አምላክሽ ይሁንማ ምን በላ? እንጀራ በወጥና ጠላ እና ጠጅ፣ አስካሪ መጠጥ ይጠጡ ነበር። እንጀራና በወጥ ይበሉ ነበር። ከዛ የሚገርመው ደግሞ እስከሚጠግቡ ድረስ። ስለዚህ አምላክ ይጠግባል ማለት ነው። አምላክ ይጠግባል። ደግሞ የሚያስቀው ነገር ወፍራም ዳቦ አለ። ወፍራም ዳቦ ተጋግሮ ማርያምን ከእግዚአብሔር ውጪ ማንም አምላክ የለም። ዝም ብላችሁ አትድከሙ። እግዚአብሔር አምላክ ከሆነ እዚህ ጋር እኮ አስካሪ መጠጥ እየጠጣ እኮ ነው። አምላክ ሳይሆን የአማልክት አምላክ ነው። ጠጅ ጠጡ ይላል እኮ ጠጅ። እኔ የትናንትና ለመመለስ ነው የገባሁት። እሺ ብለኛል። ትናንት ይሄ ከባድ ነው። ሁሉ በርስ ሆነ ከባድ እኮ ነው ይሄ። ሎቱ ስብሐት ይሄ ከባድ እኮ ነው። ሁሉ በርስ ሆነ አምላኪ ብለሽ የምታመልኪው እኮ ነው። ጠጅ ጠጣ የሚለው ቃል በቃል እኮ ነው። ጠጅ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሎቱ ስብሐት ብያለሁ አይደለም። እሺ ማለት ነው። ኢምራን ለምንድን ነው ከኛ ጋር ማታወራው አንተ? ችግር መመለስ ይችላል።
በቃ እሺ፣ እንደዛ ከሆነ ሁሉ በእርሱ ሆነ የሚታረቅ ኢምራን ችግር ምንድን ነው? ከኔ ጋር እናውራ። ህፃን ጨዋታ አትጫወት። እውቀት ካለ በስነ ስርዓት እናውራ። ምንድን ነው ኔትወርክ እንደሚታረቅ አይ ታወራለህ። በቃ ስለዚህ በሰላም ሁሉ ላይክ ማውራት እችላለሁ። አይ ካን ቶክ ላይክ መመለስ እችላለሁ። እሺ። ግን እንደመሰለሽ ማለት አይ ሆፕ ዩ ካን ሁለት ሂር ጆሮ ሚ። ማለት ሁለት ሰው ሰማ ለማለት አይደለም። የማርያም ሁለት ጆሮ ቢኖረኝም ልሰማ የምችለው አንድ ሰው ነው። ስለዚህ በተራ እናወራለን። እሺ፣ እሺ ሁለታችሁም ችግር ካወራችሁ የለውም። እሺ አይ ልመልስላት ብዬ ነው። ተመልካቹም ያዳምጡ። አንድ ነገር የሚታረቅሽ ደግሞ አዳምጪ። አሁን ሁሉ በርስ ይበቃሻል። በቃ ለዛሬ ዛሬ ማየተሻ አንደኛ አምላክ እንደታዘለ ነው፣ ያው በመጽሐፍ ደረጃ ሳይተን አምላክ እንደታዘለ። ሁለተኛ ደግሞ አምላክ ጠጅ እንደሚጠጣ ያው ጠጅ ይላል። አይደለም ስለ ገድላት አንተ አታውቅም እና ስለ መጽሐፍ ቅዱስ ለመመለስ ነው የገባሁት። አሉ ገድል አይደለም ይሄ ሰይፈ ስላሴ ነው። በቃ ይበቃሻል። ሞት አድርጊ። በቃ እንትና እኮ ይሄ የቄሶች ብቻ ነው። የቄስ ብቻ ነው የኛ ነው። ስለነባች ስለ መጽሐፍ ቅዱስ አልከው እኮ መጽሐፍ ቅዱስም እኮ የቄስ ነው። ይገርምሽ፣ መጽሐፍ ቅዱስን ከቄስ ውጭ ማንበብ አይችልም። ማን ነው? ሰዎች አንብበው አይገባቸውም። አንቺ መጽሐፍ ቅዱስ አንብበሽ ይገባሻል? ማርያም ከእግዚአብሔር ውጭ ማንም የለም ሊኖርም አይችልም እስከ ዘላለም ማለት ነው። አለ ከእግዚአብሔር ውጭ ሌላ እግዚአብሔር አለ። ከዚህኛው እግዚአብሔር ይሄኛው እግዚአብሔር አለ፣ ይሄኛው እግዚአብሔር አለ። አይደለም ስማ፣ ይሄ በሰው የተሳለ ለኛ ለምሳሌ የተሳለ ነው እንጂ እግዚአብሔር መለኮት ነው፣ መንፈስ ነው። እንደኔ ያለ ማንም የለም ብለዋል ሙሴ ለአብርሃም እግዚአብሔር አለ። ያው እሱን የሚመስል አለ። ያው ይሄኛውን የሚመስል ይሄኛው አምላክ አለ። ይሄኛው ደግሞ ይሄኛው አለ። ሶስት ናቸው። ያው ሶስት ጌቶች ናቸው። ያው ይኸው ሶስት ጌቶች ናቸው። ያው በመጽሐፍ ደረጃ አሳየሁሽ። እያመለክሽ ያለሽ ሶስት አምላክ። ስለዚህ ከእግዚአብሔር ውጭ አምላክ የለም አትበይ። ከእግዚአብሔር ውጭ ሌላ እግዚአብሔር አለ። ከዚህኛው እግዚአብሔር ይሄኛው እግዚአብሔር አለ፣ ይሄኛው እግዚአብሔር አለ። ሶስቱም እግዚአብሔሮች ናቸው። ስለዚህ ማለት ያለብሽ ከሶስቱ እግዚአብሔሮች ውጭ ሌላ እግዚአብሔር የለም በይ። ከዛ ደግሞ እንቀጥለን ማርያምም ራሷ እግዚእት እንደሆነች ደግሞ እናሳይሻለን። ለማንኛውም ሁሉ በእርሱ ሆነ። ልብሽን ክፍት አድርጊ፣ እውነትን ፈልጊ፣ ጉድሽን እወቂ። እባክህን ከኔ ጋር እናውራ። አይደለም ኢምራን አንድ አሁን ጊዜ አምላክ አካል እንዳሳየሁሽ መጽሐፉ ላይ ወላሂ ደንግጬ እኔ ራሱ ደንግጫለሁ። ይገርምሻል። ይሄን መጽሐፍ ሳነብ ደንግጫለሁ። ለምን አምላክ የሚያክል አካል ሰማይና ምድር ፈጠረ የተባለ አካል እንዴት ነው አስካሪ መጠጥ የሚጠጣው? እንዴት ቆይ እንዴት በየትኛው ሀገር ግን? ያው እንጀራ በወጥና ጠላ ደግሞ ጠላ ብቻ እኮ ነው። ጠላና ጠጅም ደግሞ ጠጅም እኮ አለ። ጠላ ብቻ ነው፣ ጠጅም አለ። ያው እስኪ ጠግቡ ድረስ ጠጡ። ያው ጠጡ። አምላክሽ ጠላ ጠጣ ይላል። አሁን ይሄ መጽሐፍ እኔ የተናገርኩ እየተዘጋ ነው። ኦኬ ዲዩት አድርጊና ማለት እነሱ መልሳለን እንደምንስማቸው። እሺ አንድ ጊዜ እንደ እግዚአብሔር ያለ ማንም የለም እስከ ዘላለም ሊኖርም አይችልም። ሁሉ በርስ ሆነ አለ አይደለም በመጽሐፍ ቅዱስ ሂድ፣ በመጽሐፍ ቅዱስ እንጂ በስዕል አይደለም። እኛ እሺ ስዕሉን ተኩት። ያው ስዕሉን ትችዋለሁ። ስዕሉን እንኳን ብተው ያ ሶስተኛ እግዚአብሔር አለ። ያው ሶስተኛ እግዚአብሔር አለ። ለማንኛውም እሺ ታምናለች። እሺ እፎይታ ሰላም ብያለሁ። እሺ ኢምራን እሺ እንዴት ነህ? ሰላም ነው ኢምራን? አሁን አይሰማም ድምጼ? ይሰማል። አንደኛ